ሰላም ጤና ይስጥልን ውድ የኮፊ ቲዩብ ቤተሰቦች እንዴት ናችሁ? ሰላም ነው? ሰላም ይሁን ሰላም፣ አማን ይሁን አማን፣ ቸርቸር እንጂ ክፉን አያሰማን። ከሰፈር ነገረኛ፣ ከቀትር ቦክሰኛ፣ ከባሰበት ሱሰኛ፣ ከጠዋት መጋኛ ይጠብቀን እኛን። ሰላም ፍቅር ጤና በላይ ሃንዣቦ ፈገግታህን ብቻ ያሳየኛ ቦ ይልሃል ኮፊ ቲዩብ። እንዴት ሳቅና ፈገግታችሁን የሚፈልገው ኮፊ ቲዩብ እነሆ ተጀምሯል። ዛሬም ምርጥ ባላቸው ቪዲዮዎች ተመልሰናል። እስከ ቪዲዮችን ፍጻሜ ድረስ አብራችሁን ቆዩ። ትዝናናላችሁ፣ ትጫወታላችሁ፣ ትደሰታላችሁ። የምር ጥሩ ጊዜ ይሆናል። አብራችሁን ቆዩ። ከዛ በፊት ግን ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑልን። ተቀላቀሉን። እንበዛለን፣ እንሰፋለን፣ እንስቃለን። ቡና በሀገር ምርት የሀገር ሳቅ። መልካም ቆይታ። ወደ ቪዲዮዎቻችን እንግባ። ምንድን ነው? እስቲ የትኛውን ነው ያወራው? ምንድን ነው ታዲያ? ጣሪያ የሌለው ቤት እኮ የሚያከራዩን እንደዚህ እየተነጋገርን ምንድነው? መግቢያ በር የሌለው የሚያከራዩን እንደዚህ እየተነጋገርን ነው። አልተነጋገርክም ወይ ልትባላለህ? ዘመድ ወዳጅ ቤት ለምቦሳ ስሩ ሲል አንተ ኦልሬዲ ታስረ ቁጭ ብለሃል። በር የለውማ፣ ወጥተህ ዕቃን አታዘርፍ። ጣሪያ የለውማ፣ እያየህ እንዲሁ እያልክ ይነጋል። በብር ገባ በጣሪያ እንዲሁ እያልክ እና ፕሊዝ ደላሎች እየተቀራረብን እየተጠጋጋን ብነው። እሺ ወደ ቀጣይ ቪዲዮ እንገባለን። እስቲ ወደ እየባሰው ፕሊዝ በእናትሽ ፊት አትንሺው፣ አንጀቴን በላ። ሰረሰረኛል። ምን ነው ችን ላንተ ባረገልህ አለ ሸዋፈራው። እንዴት ነው እንዲህ ወደ ባሰው እንዴ? የምር ይሄ ልጅ ምን እንትን ብሎ ነው? አፍቅሮ ነው እንዴ? ኧረ እባካችሁ እንዴ! እኔ ግጥሙን በስነ ስርዓት አላቆም ነበር በሱ እድሜ። በእርግጥ ዘመናችን ይለያያል፣ ግን ግጥሙንም እንኳን ምን እንደሚል በስነ ስርዓት እኔ አላቅም እንጃ። ግጥሙን በስነ ስርዓት እንኳን ማታ ትርጉሙን አይደለም እንዲህ ስሜቱን ተላብሰ ነው እያለቀስን ማጋ ሄዶ ነው ይሄ ፊት ነሳ ሰው እንትና ላይ ምናምን የሚለው። ኧረ እባካችሁ እንዴ! ኧረ ተው ተው። በነገራችን ላይ ይሄ በልጅነት እንትን አንዳንድ ጊዜ ምን ያደርጋሉ መሰላችሁ? ይሄ ካስታወሳችሁት በእኛ ዘመን 4 አይነት ጠቅጠቅ ብዕር ያለው እንትን ነበር። ሰማያዊ፣ ቀይ፣ ጥቁርና አረንጓዴ እንትን እንደዚህ ጠቅ እያደረገ የሚጽፍ ብዕር ነበር እና አንድ ጀለሳችን እንደዛ ሀፕን አድርጎበት ነበር። ማለት ያው ቺኳ ክላሳችን ቺክ ታላ ያኛው ጠቅጠቁ ብዕር ስላለው ወደዛኛው ተከርብታበት አይተን እናውቃለን። ግን እንዲህ አላለቀስም። ለጠቅጠቅ ብዕር ስትል ነው እንግዲህ ያኔ እንትን ያደረገችው የከዳችው። ያው በእርግጥ አሁን ልጁ የቢክ ብዕር ፋብሪካ ላይ እየሰራ ነው የሚገኘው። ያው ባለአራቱ ስለቆመ ነው እንጂ እዛ ለመስራት ፈልጎ ነበር ልጁ። ግን ለመበቀል ምን ልላችሁ ነው፣ በእኛ ሳጸባችን ያ ይሄ ግን ተው ተቀስ ብለህ ያደግ
ለማልቀሱ ትደርሳለህ። ምን ያስቸኩላል? እስቲ ወደ ቀጣይ ቪዲዮ እንሄዳለን። እንዳም ሞክሩ። እንዲህ ብላ ስትሄዳ ትታያችሁ። እንዲህ ጥምም እንዳለች ምን ነው የኔ እህት? ምን ነው እንዴ? ጨካኝ! እሱ ራሱ ጨካኝ ነው። ይሄ አረመኔ ሴት ልጅ እንደዚህ ትወረወራለች? አረመኔ! በእርግጥ አንቺም ቀበጥሽ ቀበጥባጣ። እሺ ወደ ቀጣዩ ቪዲዮ እስቲ እንሂድ። እንደ ሀሳብ ማለት ነው። ፓስታ ከ3 ጊዜ በላይ ሰብራችሁ የምትቀቅሉ ሰዎች ሩዝ ቀቅሉ። ፓስታውን ተውት፣ በቃ ሩዝ ቀቅሉ። ቴንኪው። እኛም ቴንኪው። አሁን ጥሩ ነገር አንስተሻል። አየሽ 3 ቦታ ፓስታ መስበር ኦልሬዲ ሩዝ መቀቀል ይቻላል። ይሄ በተለይ በስመቲው በደንብ እንትን ያለ ስለሆነ ልክ ነው። ግን አንቺ ማለት ፓስታ ፓስታ በዛር ፓስታ በይ። እሺ አንቺ ገብቶኛል እኮ ሶስት ፓስታ። እሺ ያው ኮመንት ከራስ ይጨምራል ብዬ ነው። ፓስታ። እሺ አመሰግናለሁ። እሺ ወደ ቀጣይ ቪዲዮ ውስጥ እንሄዳለን። እስቲ የማክበር ሰላምታችንን እያቀረብን በአዶላ ወዩ ከተማ በጎሮ ጢሎ ቀበሌ የሰራነውን ፔንሲዮን የምናስመርቀው ከየካቲት 1 እስከ የካቲት 2 2017 ዓ.ም ስለሆነ በሀገር ውስጥም ሆነ ከሀገር ውጭ የምትገኙ ወዳጅ ዘመዶቻችን ከየካቲት 1 እስከ የካቲት 2 2017 ዓ.ም ከወዳጅ ዘመዶ ጋር በመሆን ፔንሲዮናችንን እንዲመርቁልንና የደስታችን ተካፋይ እንዲሆኑ በታላቅ አክብሮት ስንጠራዎት ደስታችን ወደር የለውም። ፔንሲዮናችን በቂ የመኪና ማቆሚያ፣ የተሟላ የእንግዳ ማረፊያና ነፃ የ24 ሰዓት የዋይፋይ አገልግሎት ለመስጠት ተዘጋጅቷል። ጠሪ አክባሪ ሲስተር ሂሩት ሰለሞንና ሻምበል አዲስ ገብረ ስላሴ። አድራሻ ጎሮ ጢሎ ቀበሌ ከጂአር 50 ሜትር ዝቅ ብሎ። ለተጨማሪ መረጃ 0911 81 ፔንሲዮን ምረቃት እንዴት ነው የምንመርቀው? ማለት ምን በማድረግ አውቃለሁ። አሁን ሆቴል ምናምን ምርቃት ሲጠራ ሆቴሉ ያፈራውን መጠጥም በጥሩ ዋጋ እየገዛ ምናምን እዛ ምግብ ምናምን እየበላ ምናምን ታከብራለህ። ቤት ያፈራውን ፔንሲዮን እንዴት ማለት አልገባኝም። ዘመቱ ነው መቼም ባለትዳር ፔንሲዮን እኔ አይመስለኝም። በይፋ ዘሙቱ ነው ጥሪ ዘመቻ ዝሙትን ፍለጋ ነው የምትሉን? አረ እየተፋፈርን ጎበዝ፣ አረ እየተፋፈርን ምን ይላሉ እነዚህ? ቀኑን መቻሉ ግን ጎረቤታችን ማለት ነው። የበግ የሆነ ነገር በላችን ነው ማለት ነው። ልምድ ሆኖባት ፖስት ቢል አላጠችም። ልምድ መጥፎ ነው። ጎረቤታችን ቀልድ ነው፣ ቀልድ ነው። እንሳቀሽ አነፈረችን እኮ ቀልድ ቆንጆ ነው። መጨረሻ ላይ ቀልድ ነው ብሎ ቢጻፍ ደግሞ ምናልባት አንዳንድ ሰው ላይ ገባው ይችላል እና ቀልድ ነው ተብሎ ቢጻፍ ጥሩ ነው። ረግኝ እኮ እሺ ወደ ቀጣይ ቪዲዮ ደግሞ እንሄዳለን። እስቲ አብዛኞቹ ሌቦች የአርሰናልን መለያ እንደሚለብሱ በማላዊ የተደረገ አንድ ጥናት አሳይቷል። ይህ ጥናት በዓለም ዙሪያ መነጋገሪያ ሆኗል። በርካታ ሌቦች የአርሰናልን መለያ ያደርጋሉ ይላል ይህ ጥናት። በእኛ ሀገር ግን ይህ ጥናት ትክክል ቆይ ስለኛ ሀገር እንደርሳለን። ግን
እኔ ይህን ዜና መስማት ፈልጌ አይደለም የሰማሁትና ምናልባት ይህን በመስማት የምትናደዱ የአርሰናል ደጋፊዎች ካላችሁ በጣም ይቅርታ። ግን ማለት ምን መጣልኝ የአርሰናል የፋይናንስ ችግር እንደዚህ አፍሪካ ውስጥ በማት እስከ ማሰረቅ ያደርሳል የሚል ግምት አልነበረኝም ኖርማሊ። እና እንግዲህ ቴስቶ ይቅርታ እኔ እናንተን ማለት ፈልጌ አይደለም። እኔ ባለቤቴ የአርሰናል ደጋፊ ናት። ግን እኔ ምን ላድርግ? እሺ ጥናቱ ነው እንደዚህ ያለው። ምናልባት ያው ልንረዳቸው ይገባል። በነገራችን ላይ ሁነኛ አጥቂ ለማስፈረም ያው ገንዘብ ያስፈልጋል። ያንን ገንዘብ ደግሞ ክለቡ ማግኘት አልቻለም። ዋንጫ የጠማቸው ደጋፊዎች በየአፍሪካ ሀገራቶቹ ላይ እየገቡ ትንንሽ ሳንቲሞችን አጠራቅመው አንድ ደህና አጥቂ ቢገዙ ያው እንግዲህ ጥናቱ ነው፣ እኔ አይደለሁም፣ ጥናቱ ነው። እና ምናልባት ያው በዚህ ጥናት የምትናደዱ ሰዎች ካላችሁ እንግዲህ አዝናለሁ። ግን አላውቅም፣ በቃ ባልሰማው ጥሩ ነበር ዜናውን፣ ግን ደግሞ ሰማሁት እና ምናልባት ያው ቡድናቸውን ከመረዳት አንጻር ነው ብለን ብናስብ ቀናውን በማሰብ እኔ እንደሆን በጣም ብዙ እንትን ብያለሁ ታግያለሁኝ። ምናልባት አርሰናል ደጋፊዎቹ ለዋንጫ ጥማት ያላቸውን ነገር እንትን ብለው ሊሆን ይችላል። ምናልባት ደግሞ በቃ ቡድናቸውን ከማገዝ አንጻር ሊሆን ይችላል ብዬ አስባለሁ። ያው የናርቴታን ችግር ይረዱታልና ያንን ለመሸፈን ነው ብዬ ነው እኔ በቀናነት ነው ያሰብኩላችሁ፣ ግን አልቻልኩም። ጭራሽ እና በድራችሁ ነበር እኮ። እሺ ወደ ቀጣይ ፈተና ይቀራታል እንጂ እንድግስ አልቀርም። ማን ሀሳብ መጣልኝ? ለምን ማሳስተማሪ ማጅራቱን አንሉ? አንተ ደግሞ ምን አይነት ሀሳብ ነው ይመጣል? ከምሬ ነው እንዴ? ይኸውልህ እሱን ዛሬ ማጅራቱን ካለው ነገ አይመጣም ማለት ነው። ስለዚህ ፈተናውን ስለማንፈተን በጊዜው እንለቀቃለን። ድግሱ ጋር እንሄዳለን። እኔ ልንገርህ በወሳንሳም ቢሆን ይመጣታል። ማታ የእሱ ቤት ጋር እንገናኝሽ። 3 hours later ማን ነው ከጀርባ ያለው? ሳላዋርድ ራስን አገልጥ። the next day እኔማ ዝም ብሎ ማርኬት ሲጫወት የነበረውንም ጨምሬ እኮ ነው የተበቀልኩ። እኔ ምን አይደለም እንዴ? ምን ሰውዬው መቼስ አመቱ ሙሉ እንዳይመጣ ነው ያደረግነው። እንኳን ዛሬ ሊመጣ ምን አቅላችኋለሁ? ምን ነው እንዴ? ጉድ ሞርኒንግ ስቱደንትስ። ቀለል ካለ የግድያ ሙከራ በኋላ ተመልሰናል ወደ ፈተና። እኔ ልንገራችሁ ማትስ አስተማሪ ላይ የሚደረግ እያንዳንዱ እርምጃ በቀልን ከማትረፍ የተረፈ ምንም ነገር አይፈይድም። ምንም ነገር ነው የማይፈይደው፣ አይቀርም። እንዲህ በቃሬዛ ለሁለት እንደዚህ ማለት ቀን ሰራተኛ ቀጥሮ እንዲህ በወሳንሳ እንዲህ ተይዞ ይመጣታል እንጂ ማትስ አስተማሪ አይቀርም። መቼም ነው የሚሆን ማለት ሊሆን የማይችል ነገር ነው። ነገሮች በሁለት ይከፈላሉ። ሊሆኑ የሚችሉና ሊሆኑ የማይችሉ። ሊሆኑ የማይችሉት ራሱ በሁለት ይከፈላሉ። ፈጽሞ መሆን የማይችሉና ከነም እስከ መጨረሻው የማይሆኑ የማትሱ እዚህ ውስጥ ነው። እና ከንቱ ሙከራ ባታረጉ እንደ ሀሳብ። እሺ ወደ ቀጣይ ቪዲዮአችን እንገባለን። እስቲ ለቲክቶክ እንግዳ ናሆሚ ጀማሪ ነኝ እኔ ፎሎ የሚለኝ ላይክም የለኝ እኔ ተፈተነ ልቤ ጨነቀው እንዴት ነው 10,000 የምገባው? ከባድ ነው። እናንተ ካላችሁ ግን ከኔ ሁሉም ነገር ቀላል ነው ለኔ። ላይክ እልፍኙን የቲክቶክ አዳራሽ አላውቀው ካለ ዛሬ ጭራሽ አርጉልኝ ላይክ እና ሼር ብቻ ከዛ ሌላው ነው የኔ ድርሻ። ፎሎ ብቻ አርጉኝ አደራ ፎሎ ብቻ ለቲክቶክ። ናሆሚ በጣም ያው እኔ ፎሎ አድርጌያለሁ፣ ኖርማሊ አሁንም ላይክ አድርጌያለሁ። በጣም የሚመቸኝ ድምጻዊ ነው በነገራችን ላይ ናሆሚና ምናልባት ቲክቶክ ላይ አዲስ ፕላትፎርም ላይ አዲስ ስለገባ ነው እንጂ በደንብ ጎልቶ በጣም ነጥሮ መውጣት የሚችል በጣም ዘመኑን የዋጀ
የወደፊት ድንቅ ድምፃዊ ነው ናሆሜ። በደንብ መድረኮች ላይ በጣም ብዙ ጊዜ አይቼዋለሁኝና በቃ ገና በልጅነቱ ነው መስመር የያዘው እና በጣም ብዙ የምንጠብቅብህ ነው ናሆሜ። እኔ በጣም ብዙ ጠብቃለሁ ካንተ። በጣም ነው ስሰማ ደስ የሚለኝና ብዙ ጠብቃለሁ ናሆሜ ካንተ። ይሄ 10 ሺው በጣም ቀላል ነው ላንተ፣ በደንብ ይሞላል። you are creative brother፣ በጣም በቃ ክሬቲቭ ነህ፣ ብዙ ነገር አለ እና እንዳትሰንፍብኝ ወንድሜ። በደንብ በርታ፣ ጠንክርልኝ። እኔ ጥሩ ደረጃ ላይ እንደማይ እና በጣም የምኮራበት ድምፃዊ እንደምትሆን ምንም ጥርጥር የለኝም ናሆሜ። ምናልባት ግን እስቲ ናሆም ደረጀ በሉና እስቲ ቼክ አድርጉት እናንተን ስራዎቹን እዩና ካልወደዳችሁት ትመለሳላችሁ። ግን እንደምትወዱት በጣም እርግጠኛ ነኝ ናሆሜን እና ምርጥ ነው ናሆሜ። ስላየሁ ደስ ብሎኛል በጣም። እስቲ ወደ ቀጣይ ቪዲዮ እንሄዳለን። እስቲ ማይ ኤክስ ማለት ነው በፊት አብረን እያለን አንቺን ካጣሁ መኖር አልችልም ይለኝ ነበረ። ግን እስካሁን በሕይወት እንዴት እንደሆነ አላውቅም። ደበረሽ? ተሰማሽ? ለምን በህይወት ኖረ ብለሽ አሁን ጸጸተሽ? ቀድሞውን ነገር ቆይ አንቺ ስትፈጪው ወር ደግሞ ስትታዩ ኤክስሽ ስታረጊው የግድያ ሙከራ ነበር እያደረግሽበት የነበረው ማለት ነው። ይሄን እያወቅሽ ነው የተውሽው? ጭራሽ አልፎ ዛሬ ላይ በህይወት መኖሩ እንደዚህ አንገበገበሽ እና ምናልባት ያው አንቺን ካጣው መኖር አልችልም የምትል ሌላ አዲስ ያገኘ ይመስለኛል እንደ ሀሳብ። አንቺ ግን እያወቅሽ ለእናትሽ ለእናትሽ። ውድ ቤተሰቦቻችን እንግዲህ ቆይታችን እንደወደዳችሁ ተስፋ አደርጋለሁኝ። እንዴት ነበረ? ከተመቻችሁ ላይኳን ገጨት አድርጉኝ። ከዛ ውጭ ደግሞ መስተካከል አለበት የምትሉትንም ደግሞ ኮመንት ላይ አድርጉልኝ። አሁንም ለማስተካከል በጣም ዝግጁ ነኝ። ኮፊቲው ይቀጥላል። አብራችሁኝ ስለጨረሳችሁ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁኝ። ክብረት ይስጥልኝ። በቀጣይ በተለያዩ የተሻሉ አስቂኝና አዝናኝ ቪዲዮዎች እስክንገናኝ ድረስ ቸረን ሰንብት። ሰላማችንን አያሳጣን፣ ፈገግታችንን ከፊታችን ላይ አይቀንሰው። አሜን።